ዘሩ ቀለጠ ማለት አሁን ነው እንዴ? መከታው ምን አልክ ደግሞ አንተ? ሀብ ወንድማችን አንተ የመከርክ እንደዛ ተሳድበህ ሙልጭ አድርገህ ተሳድበህ ከዛ መጠጥ ትጀምራለህ። ታስታርቅልናለህ እያልን ስናስብ አንተ እየጠጣክ መጣክ እንዴ? ኧረ እንደዚህማ አይመጣውም። እንደዚህ አታድርግ። እኛ እኮ አሁን በራሳቸው ከፈቱ ይፍቱ፣ ከዛ ካልፈቱ ግን ትልልቅ ሰው መግባት አለበት እያልን እያሰብን ነው። ፕላን እያደረግን ነው። እናንተ እንደምታስታርቋቸው ተስፋ እያደረግን ነው። ምክንያቱም እነዛኞቹም አቦካኩት፣ ነገሩን አቦካኩት። ምክንያቱም አስታራቂ የተባሉት እነዛኞቹም እየተጣሉ ነው እርስ በርስ ማለት ነው። አንተ ደግሞ ያው በእናንተ ነበር ተስፋ የምናደርገው። አንተ ደግሞ መጠጥ ጀመርክ እንዴ? እኛ ሄደን እናስታርቃቸው። ኦዲየንስ ተሰብስበው ሂዶ ያስታርቅ። ምን ጠብቃችሁ ነው? ምንድነው? ስለዚህ እንደዚህ አይመጣውም እንዴ? አንተ እኮ ታላቃቸው ነክ፣ የምትመክራቸው፣ የምትገጽጻቸው፣ ከጥፋታቸው እንዲታረሙ የምታደርጋቸው አንተ ነክ። ስለዚህ ባለፈው ነገር ተስፋ ቆርጠክ ምናምን ጭራሽ መጠጥ ውስጥ ትገባለክ። የእነሱን ድብድብ ምናምን አይተህ መጠጥ ውስጥ እንደውም እኔ ሂደክ ትገርፋቸዋለህ ብዬ እያሰብኩኝ ነበር ማለት ነው። አሁን ደግሞ ጭራሽ እየጠጣክ መጣክ። ፈታ በሉ ብቻ ይመቻቸው። ግን የምሬን ነው። ያው ሀብ የመጠጥህን አቁመህ በቃ እነሱ ልጆቹን ከገቡበት ነገር እንዲወጡ ማድረግ እንጂ ጭራሽ አንተ ከነሱ ብሰህ ቁጭ አልክ እኮ አሁን እንዴ? አንተ እኮ ከነሱ አልተሻልክም። አሁን እነሱን እየተቆጣክ ነበር። አንተም አሁን ጠጭ ነህ አረፍክ። እና ብዙ ሰው በነገራችን ላይ ለምንድን ነው ሲበሳጭ ወደ መጠጥ የሚሄደው? በቃ ብዙ ሰው ነው። እና ይሄ ደግሞ ያው የተለመደ እንትናችን ነው። የሆነ ችግር ውስጥ ሲገባ ወይ የሆነ ብስጭት ውስጥ ሲገባ ምናምን ሰው ቶሎ ብሎ ራሱን እንትን ማለት የሚፈልገው ወደ መጠጥ፣ ወደ አልተገባ ሱስ ምናምን ነው የሚገባው። እና ይሄ ነገር ጥሩ አይደለም። የምሬን ነው። እና አንድ ሰው ሲበሳጭ ወይ የሆነ ነገር ውስጥ ስሜት ውስጥ ሲሆን ራሱን ለማረጋጋት ወይ ጥሩ ቦታ ሂዶ ራሱን ማዳመጥ ወይ ደግሞ ለሚወደው ሰው በቃ ለቅርቡ ሰው ያን ነገር ማካፈል፣ ችግሩን ማካፈል ምናምን ነው መሆን ያለበት። እኔ በእንደዛ አይነት መንገድ ነው ቢሆን አሪፍ ነው ብዬ የማስበው ማለት ነው። እና እናንተስ እንዴት ነው የምታስበው? ሰው ሲናደድ ሲበሳጭ ምናምን ቶሎ ብሎ ርጦ መጠጥ ውስጥ ይሄዳል። እና በብዙ መንገድ ስለማይ ነው ወንድ ልጅ ከሚስቱ ጋር ሲጣላም ሆነ ከጓደኞቹ ጋር ሲጣላ ሆነ ብቻ ሰንበዲ የሆነ የራሱ የሆነ ችግር ሲገጥመው ምናምን ነገር ራሱን የሚያረጋጋው በመጠጥ በሱስ ነው። እንደዛ መሆን የለበትም። ብዙ ነገሮች አሉ፣ ራስን ለማረጋጋት ብዙ ነገሮች አሉ ከሱስ ውጪ ማለት ነው። እና ሰዎች ስትናደዱ ራሳችሁን ኮንትሮል አድርጋችሁ ጥሩ ነገር ላይ መገኘት ነው ያለባችሁ እንጂ እንደውም በቃ ጠንካራ ሆናችሁ ምናምን ከዛ በቃ የተሻለ ነገር እንትን ለማለት የሰው ልጅ በትዕግስት በሁሉም ነገር ነው ከተፈለገበት ካሰብ ነው የምንደርሰው ማለት ነው። እና እንደዛ መሆን የለበትም ባይኔ። ለማንኛውም ሀብ በጣም ፈገግ አድርጎኛል ማለት ነው፣ አስቆኛል። የምሬን ነው። ጭራሽ ባልጠበኩት ወይ ነው የመጣው። እየጠጣ አልመጣም ጭራሽ እንዴ። ለማንኛውም ይመቻችሁ ልጆቻችን። እንግዲህ ዛሬም ቡጡቡጥ ላይ ናቸው እና ፈታ በሉ። ለማንኛውም ሄኖክም በዛ በኩል ከሚፍታህ ጋር መጥቷል። በጣም ከፍፄ ጋር አለመግባባቱ እየተባባሰ ነው። አልገናኝም ምናምን እያለ ነው። እና ጓደኛሞች ተብዬዎቹ እርስ በርሳችሁ ተገናኙና ችግራችሁን ፍቱ። መጀመሪያ እንዳስታራቂ እርስ በርስ መግባባት አለባችሁ እናንተ። ከዛ በኋላ ወደ ማስታረቁ ትመጣላችሁ ማለት ነው። አንድነት ሚፍታህ እንዳለክ መጀመሪያ እናንተ አንድ ሆናችሁ ነው እነሱ ማስታረቅ የምትችሉት። እናንተ ልዩነት ፈጥራችሁ እንዴት ነው ልጆቹን የምታስታርቋቸው? ስለዚህ ሁለታችሁም ፍፄም ሄኖክም ያለባችሁ ችግር ወገንተኝነት ሆናችኋል። አሁን የወገንተኝነት ነገር ነው የሚታይባችሁ። ፍፄ ከሀይሚ ጋ ነው። የብሩኬን ስሜት እያዳመጠ አይደለም፣ እየተረዳ አይደለም የብሩኬን ስሜት። ሄኖክ ደግሞ የሀይሚን ስሜት እየተረዳ አይደለም። በቃ ሁለታቸው ያ ነው ችግሩ። ስለዚህ ሁለታቸው አንድ እንዲሆኑ ደግሞ
ሁላቸውንም በአንድ በኩል ማስኬድ አለባቸው፣ በኩል ማየት አለባቸው ማለት ነው። ይሄ ጥፋተኛ ነው ምናምን ማለት ሳይሆን እርግጥ ነው ሄኖክም እውነት አለው በራሱ በተረዳበት አንግል ትክክል ነው። አብዛኛውን ጥፋት ያለው እነ ፍፄና ሀይሚዬ ጋር ነው። ግን ደግሞ ያ ነገር አሁን ስለ መረጃ ምናምን አሁን ዛሬ አላነሳችም ሀይሚዬ ኦልሬዲ ትተዋለች ይመስለኛል። እና ከተዎቹ ቀላል ነው አሁን ችግሩን ለመፍታት ቀላል ነው። ስለዚህ እናንተ አንድ ሁኑ። አሁን ችግር የሆናችሁት እናንተ ናችሁ። ድሮ ነበረ ሀይሚዬ መረጃው እንድትነግረው ምናምን ያለው ነገር እዚህ እንዳይደርስ ሁሉን ነገር ማድረግ ይችል ነበር። ፍፄም ሀይሚዬ መረጃውን ተናግራ ምናምን እዚህ ችግሩ እንደዚህ እንዳይባባስ ማድረግ ትችል ነበረ። ግን ደግሞ በዛ ወይ ነው የመጣው ሄኖክ ማለት ነው። በዛ እንግል የተረዳው ግን ለማስታረቅ ሲባል ግዴታ አንተ ጥፋተኛ ነህ አንቺ ጥፋተኛ ነሽ ሳይሆን በቃ ሁለታችሁም ጥፋተኛ ናችሁ ተነጋግራችሁ በውስጥ መፍታት አለባችሁ ተብሎ ነው አስታራቂ በዛ መንገድ ነው መምጣት ያለበት እንጂ አይ እሱ ጥፋት የለበትም አንቺ ጥፋት አለብሽ ምናምን ማለት አያስፈልግም ማለት ነው። አስታራቂ ስኮኑ ለማንኛውም ፍፄም በጣም ጥፋተኛ ነው እና ወገንተኝነታችሁን ትታችሁ ሁለቱን አንድ ለማድረግ መሞከር እርስ በርሳችሁ መጀመሪያ ተግባብታችሁ ሁለቱን አንድ ለማድረግ መሞከር እንጂ እንደዚህ ልዩነት ፈጥራችሁ በፍጹም ልጆቹን ለማስታረቅ አትሞክሩ እንዴ። ለማንኛውም ይመቻችሁ እና ፍፄንም የምትሳደቡ ያው አንዳንድ ነገሮች ስሜታዊ ቢያረጉም ከመሳደብ መቆጠብ ነው። ምክንያቱም የተሰጣቸው እንትን ስለሆነ ካራክተር ስለሆነ ምንም ማድረግ አይቻልም። በቃ እኛ ከመሳደብ ከምናምን መቆጠብ አለብን። የዛሬውን ቪዲዮ አይተን መማር አለብን አሁንም ማለት ነው። እና ማናቸውንም መሳደብ የለብንም። አንዳንድ ነገሮች እያየን በቪዲዮው ልክ አስተያየት መስጠት ነው፣ ከስድብ የጸዳ አስተያየት መስጠት ነው። አንዳንድ ነገሮች የሆነ የሚያናድዱ ምናምን ብናይም ዋጥ ማድረግ አለብን ማለት ነው። ምክንያቱም ይሄ ስራ ነው በቃ። ስለዚህ ይስሩበት ልጆቹ ማለት ነው። ከስድብ ከምናምን ጸዳ ብላችሁ በቃ ሰፖርት ማድረግ ነው እና ይመቻችሁ።